በዚህ አፍኜ ነው ገል ዝም በይ ወራዳ ምንድነው ዝም በይ አፍኜ ነው ገል ስራችሁ ብዙ ነገር አጣ ምንድነው ውሸት ነው የሰማው ነገር ምንድነው ዝም በይ ከንፈርሽ ነው ደስ የሚለው በጣም ያንተን አላየሁትም እስካሁን አሳይሻለሁ እኔ ግን እንዳንቺ በጣም እንደዚህ አምራም ኢንጆሪ ሆነብህ ኢንጆሪ ሳይሆን ሌላ ነገር አይና አፕል ነገር ነው የሆነብኝ ለኔና ለጓደኛ አንዳንድ ሪል ስቴት ጓደኛሽ ማለት ራስ ወንድ ነው ጭራሽ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለ ዛሬ በድጋሚ ተገናኝተናል በዛሬ ፕሮግራማችን እንደተለመደው አንድ ባል ተረከችን እኛ ጋር ደውሎልን ነበር እንግዲህ ስለራሱ ስለ ባለቤቱ አንዳንድ ነገር ነግሮ ነበር እንግዲህ እሱ የሚሰራው ጋራጅ ላይ ተቀጥሮ እንደሚሰራና አሁን ላይ ትንሽ ስራውም እየተመታታበት ስራውም ገበያውም እየቀነሰ እንደመጣ ነግሮናል ባለቤቱ ደግሞ ሜካፕ አርቲስት ተቀጥራ እንደምትሰራ ነግሮናል ነገር ግን ከሰሞኑን እንግዲህ ስራውም በጣም ደብዘዝ እያለበት ሲመጣ ከሷ ጋር ያለው ነገር ደብዘዝ እያለ መጥቷል በዛውም ሁሉ ነገር ተበላሽቶበታል እሷም እንግዲህ ከተለያዩ ወንዶች ጋር የተለያዩ ነገሮችን ታደርጋለች ይባል ወሬ እየሰማ ነው ኢቨን እሱ ጋርም ስትመጣ የተለያየ ሽቶችን እየሸተተው እንደሆነ ኪሶ ውስጥም የተለያዩ ነገሮችን እያገኘ እንደሆነ ነግሮኛል እና ነገሩን በደንብ ግልጽም ለማድረግ ለማጣራትም እንግዲህ ከሷ ጋርም ለማውራት ሞክሮ ነበር ነገር ግን እሷም በስትክክልም እየመለሰችለትም አይደለም ስለዚህ እንግዲህ እሷ ጋር ያለው ነገር በደንብ ለማጣራት እኛ ጋር መጥቶ ነበር እሱም መሰጠን መረጃ መሰረተኛም ደውዬላታለሁ እንግዲህ ሞዴል እፈልጋለሁ እንዲ ሰውነትሽም መልክሽም አሪፍ ስለሆነ ለሞዴሊንግ የምፈልጋት አይነት ሴት ነች ስለዚህ እኔ ጋር መጥተሽ ኦዲሽን ነገር አለ እሱ እንድትወስጂ እፈልግሻለሁ ብያታለሁ እንግዲህ እሷን ተስማምታ እኔ ጋር ለመምጣት ፈቃደኛነቷን ሰጥታኛለች እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ውድ ተመልካቾቻችን ቤቲ አሁን ደውላልኝ ደርሻለሁ ብላኛለች እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ትንሽ ታደረገች እንታሽ የሆነ ነገር ሰጀ እንጠጣ አይ አመሰግናለሁ የሆነ ውሃ እውነት መጠጥ ሳለ ጠንከር ያለ ነገር ወይን ቆይ ትንሽ እንቆይና እሺ ምትካም እንደዛ ከሆነ ትንሽ አዋርችሻለሁ በስልክ ያው መጀመሪያ ነገር መጠጥ አሪፍ ነበር እሺ አንቺ ጋር የሆነ የዘፈን ክሊፕ ልሰራ ፈልጌ ነበርና ሰው አጣው ስልሽ ለኔ ያሳብኳት ካራክተር አመጣውና ፈልጌ ነው አንቺ ያገኘሽ እንደውም በሰው ያገኘሽ ደግሞ እንዳለኝ ነው ልክ ነሽ ሰውነትሽ ማቋምሽ ምናምን ደስ ይላል አሪፍ ቴንክ ዩ እና ግን ሰርተሽ ተቀልሽ አንቺ ከዚህ ፊት ክሊፕ ምናምን ቪዲዮ ፊልም እኔ እንኳን በሜካፕ ነው ማለት በሜካፕ ነው ስራ የተማርኩት እንጂ ምንም እንደዚህ ነገር ላይ ምንም አይነት እውቀት የለሽም እንደዚህ አይነት ነገር ላይ እውቀት የለኝም ያው ካስለመድከኝ ምንም አይነት ልጅ ነኝ ችግር የለውም ለመልመዱ ችግር የለውም ምን ያለው ከጎንሽ ስለሆንኩኝ እኔ ስለሆነ ዳይሬክት ማድረገው እኔ ያለው አምርሻለሁ ግን አንቺ ፍላጎት አለሽ ወይ የሚለው ፍላጎት በደንብ ኢንተረስት አለሽ ወይ ያ አዎ አለሽ በጣም ማለት ስልሽ አና ምሳራው ክሊፕ ላይ በጣም ትንሽ ረቀቅ ያለ ዘፈን ነው ከውጭ ሀገር ስታንዳርድ ጋር የሚሄድ ስለሆነ ትንሽ ከባድ የሆነ ነገር ሊኖር ይችላል ንክኪ ሊኖር ይችላልና ፍላጎት ከሌለሽ ሜቢ አቋርጦ መውጣት አይቻልም ከተፈራረምሽ በኋላ ካሳም በህግም ያስጠይቅሽ ይችላልና መጀመሪያ ያው ፍላጎትሽንና አረ ችግር የለውም መፍቀርሽን ሞካ ችግር የለውም ስራ አክቹሊ አሁን ላይ እየሰራው ስላልሆነ ችግር የለውም ሜካፕ ማታቆምሽ ነው ሰሞኑን ነው ወይስ ተሽሎ አይ ያው ተቀጥሮ መስራቱ ብዙም እንትን አይደለምና አላዋጣ ሲለኝ ተውኩት ያው ሁሌ ሰው ጋር ተቀጥሮ መስራት ነገሩ መቀጠር እኮ ጥሩ አይደለም ለማለግም ትንሽ ከባድ ነው አረ በጣም ሁሌ የሰው እጅ ያዩ ሆነ ይከብዳል ምን ያህል ጊዜ ሰርተሻል ሜካፕ የሚባለው ያው 2 አመት ምናምን እስኪሞላኝ ድረስ ሰርቻለሁ 2 አመት ምናምን ሆነሻል በጣም ማለት ነው ሜካፕ ነው ማለት ፊልም ላይም እኮ ሜካፕ አለ ሜካፕ አርቲስቶች አሉ ፊልም ላይ የሚገባው እና እንዴት ነው እንደዚህ ነገር ላይ ሙከራ ምናምን አጋጣሚ የኖሮሽ ወይስ ፍላጎት አለሽ ፍላጎቱ አለኝ ግን አጋጣሚ ኖሮኝ ያውቅ ለምን ትንሽ የሜካፕ ቤት ነበር ተቀጥሬ ሲሰራ ነበር እና ጎበዝነሽ የተወሰነ የሰራሻቸው ነው አይቻቸዋለሁ እና አሪፍ ናቸው ማለት እንዴት ተምረሽ ነው ወይስ ተምሬ ነው ሲል እንደዛ ከሆነ ግን ያው እዚህ ሀገር ላይ አልተለመደም አይደል እንደዚህ ነገር አልተለመደም ብዙም ደግሞ እንትንም አይልም ገቢውም ደስ አይልም ገቢው ግን አሁን እኔ አንድ ሰው ቃለውና
በጣም ብዙ ብር ነው የምትሰራበት። ብዙ ቦታ ላይ ነው የምትሰራው። ፊልም ላይ የምትሰራለች፣ ታስተምራለች እና የራሷም አላት። በይገርምሽ በየቤቱ እየሄደች ነው ታዋቂ ሰዎች ሄዳ የምትሰራቸው እና የራሷ እንትኖች አሏት፣ ማቴሪያሎች አሏት። በጣም አላት የሚባለው። ስለዚህ ማቴሪያሉ ግዴታ የራስሽ መሆን አለበት ማለት ነው። አዎ ግዴታ። ስትሄድ አሁን አንዳንዶቹ በራሳቸው ሜካፕ ነው መሰራቸው። ኦኬ በየራሳቸው አሁን እሷ ትላልቅ ቤቶች እየሄደች ነው ማለት ነው የምትሰራው። አርቲስቶችን ነው የምትሰራው፣ ባለስልጣናቶችን ነው ምናምን። ለዛ ነው ቀረጻ ላይ ምናምን ሲኖርባቸው ነው እንግዲህ ትሰራለች። እንደዚህ ነገር ሞክሪ አሁን አንቺ ምናምን ማለት ነው ያስባለሁ። እስኪ ሞክራለሁ እንግዲህ። ትወና ስልሽ አሁን ትወና ላይ ግን ከድሮስ ትምህርት ቤት እያለሽ ምናምን ሞክረሽ ወይ አስበሽ ታውቂያለሽ? ትወና ድሮ በጣም እንትን ነበርኩኝ፣ ጉጉቱ ነበረኝ። ትወና ፊልም ምናምን መስራት እወዳለሁ። እና ለምን አልሞከርሽ? ማለት ፍላጎት ካለሽ በዛው ነገር አልቀጠልሽም? ሁሉንም ነገር እኮ የሆነ ከጎንም ያበረታታ ሲያስፈልጋል፣ እንደገና አቅም ያለው ሲያስፈልጋል። አቅም ያለው ሲያስፈልጋል። ግን ሞር ደግሞ አንቺ ፍላጎት ካለሽ እና በራስሽም እኮ የሆነ ነገር ማለት ይችላልሽ። እንደዚህ መልሽ ያው ፍላጎትሽን ምን ያህል ነው የሚለው ለማየት እያስብ ነው። እና ያው ሞር ኦፕን ሆነሽ ብታወራኝ ደስ ይለኛል። ትምህርት ቤት ውስጥ ነው ተርተሽ ተቀረሽ ድራማ ምናምን ትምህርት ቤት ውስጥ እንሰራ ነበር ከጓደኞቼ ጋር ምናምን እንደዚህ እንትኖች ትርኢት ምናምን እናቀርብ ነበር። የትምህርት ዓመቱ መጨረሻ ላይ ልክ ትምህርት ሊዘጋ ሲሉ ምናምን አሉ አይደል የሚቀርቡ እንትኖች፣ እዛ ላይ በጣም እሳተፍ ነበር። እንደዛ ከሆነ አሪፍ ነው። ወደ ኋላ የተወሰነ ወይ ትወና ነገር ተሰይን ይችላልሽ፣ ልክ እንደ ኦዲሽን ነገር ማለት ነው። ጭፈራም ሜቢ ሊኖርብሽ ይችላል መጨፈራ። ኦኬ ምናልባት ስለሽ በትወናው ካልተሳካ እንኳን በጭፈራው ሜቢ ወይ በሆነ ነገር ላስገባሽ ይችላል። ምክንያቱም እዚህ ድረስ መጥተሽ ነው ዝም ብለሽ አልችልም። በዛ ላይ ደግሞ እኔ የምፈልጋት አይነት ካራክተር ነው ያለሽ። አንቺ ነኝ የምትመስል በቃ ሀበሻ ነው ሴት መስፈልግ የነበረ ቆንጆ ሆነች ሰውነቷ የሚያምር ምናምን መስፈልግ የነበረውና ማግኘቴ በጣም ነው ደስ የሚለው። በስንት መከራ መሰለሽ እና አሁን ስራውን ስንጀምር ስልሽ የውጭ ሀገር ዜጎችም ሊኖሩ ይችላሉ እና ብሩም የሚከፈልሽ በዶላር ስለሆነ በደንብ አንቺ ሞር ጊዜሽን ችግር የለውም ሁሉ ነገርሽን መስጠት አለብሽ። ችግር የለውም ማለት እያመሸሁ እየጠዋት እየመጣሁ አሁን እሰራለሁ። ብቻሽን ነው ትንሽ ከቤተሰብ ጋር ነው? ያው ብቻ እንደምኖር በለው ግን እንዴት ነው ተውስ ጥያቄ ይለፈንና አንተ እዚህ ሀገር አይደለም የሚኖርከው? እኔ እዚህ ሀገር አይደለም አሁን በቅርቡ ነው የመጣሁት። ኦኬ አንድ አመት ምናምን አንድ አመት ከሁለት ወር ግን ያው ነው የምትኖረው? እኔ ያው ለጊዜው ብቻዬን ነው የምኖረው። ይሄ እንደምታየው ያው ኦዲሽን ምናምን ሲኖር ፊልክ እንደ ቢሮ ነው። ኦኬ ደስ ይላል በጣም። እዚህ አይደለም የምኖረው ሌላ ቤት አለ። ይሄ ጀስት ላይክ ለኦዲሽን አክተሮች ሲመጡ የሚቀረጹበት ሞዴሎች ፎቶ የሚነሱበት ቤት ምናምን ነው። አይ ደስ ይላል በጣም። አመጣይክሽ ለምን እንደሆነ ታውቂያለሽ? አሁን ብቻሽን የምትኖሪ ከሆነ አይ ቲንክ ማምሸትም ማደረም ሲኖርብሽ ችግር ላይኖረው ይችላል እና ሜቢ ቤት ውስጥ የምትኖሪ ከቤተሰብ ጋር የምትኖሪ ከሆነ ያው ችግር እንዳይፈጠር በሚለው ነው። እንዴት ነው ቤተሰቦችሽ ፈቃደኛ ናቸው ወይስ ቤተሰቦችሽ እዚህ አይደሉም ያሉት? ቤተሰቦች እንኳን አክቹዋሊ አሁን እዚህ አይደሉም፣ ግን ማለቴ በቅርብ አይደሉም። የት ናቸው ያሉት? ትንሽ ራቅ ይላሉ ወደ ክፍለ ሀገር ምናምን ወደ ዳርቻ ነው። እንደዛ ከሆነ ሞር አሪፍ ነው ማለት ነው ብዬ አስባለሁ። እስኪ ከጊዜ ብዛት የምናየው ነገር አይሆንም? እንደዛ ከሆነ አሪፍ ነው። ያው ትንሽ ወጣ ያለ ነገር ሊኖር ስለሚችል ራስሽን በደንብ ማዘጋጀት አለብሽ። እዚህ ሀገር ላይ ደግሞ ትንሽ ያልተለመደ ነገር አለ፣ ወገብ ማጥበቅ ይባል ነገር አለ። እኔ እንደዚህ ነገር አልወድም ነው ያለው። እኔም አይመችም ብዙ። አክቲንግ ከሆነ በደንብ ተመልካቾቻችንን ማህበረሰቡን ማሳመን አለብን። ማሳመን ደግሞ የምንችለው ብዙ ነገር ነው እና አክቲንግ ከሆነ ምንም ችግር የለም። የፈለገውን ነገር ብታረጊ እንደዛ ብዬ ነው ማለት። አሁን ውጭ ሀገር ኮርሶች እያለ ትምህርት ወስጃለሁ እንደዚህ የቲያትርም የአክሽን አክቲንግ ነው ማለት ነው። ያው ስለዚህ አንቺም ይሄን ነገር ከተቀበልሽው አይከብደንም ለመልመድም ሳይሽ ደግሞ እለምዳለሁ። እንትኑ ያው ፍላጎቱም ስላለኝ በቀላሉ ምለም ይመስለኛል። አሪፍ ነው። አሁን ከትወና ውጪ ለሞዴሊንግ ምናምን እንዴት ነው ሀሳብ አለሽ? የመስራት ሀሳብ አለኝ። ሞዴሊንግ ስለሽ ለሞዴሊንግ አሪፍ ነሽ። ሜቢ አሁን ትወናው ላይ ልዩሽና ቪዲዮ ላይ ልዩሽና አሪፍ ከሆንሽ እኔም የማውቃቸው ሰዎች አሉ ከኔ ጋር ማብረሽ ነሽ አንዳንድ የሞዴሊንግ ስራዎች ላይ እንድትሰሪ አደረግሻለሁ።
ግን መጀመሪያ አንቺን ፋሽን ማየት ፈልጋለሁ አንቺ ሞራል ምናምን ማየት ፈልጋለሁ ችግር የለውም በቃ እንደዛ ከሆነ አሪፍ እንዴት ነው ግን አሁን ላይ ስራ እየሰራው አይደለም ማለት ነው ብቻሽን ቤተሰቦችሽ የራቅ ያለው ከሆነ እንዴት ነው አይከብድም ኑሮ ወይስ አለ ያው እንዴት ነው ብዙም አይከብድም ማለት ብር እንዴት ስለሽ ኑሮ አሁን እኔም አውቃለሁ ምን ያህል ውድ እንደሆነና የቀበሌ ቤት ስላለ ችግር የለውም ቀበሌ ቤት ነው ታውቂ ቀበሌ ቤት ማለት አሪፍ ኮንዶሚኒየም ማለት ነው አይ ኮንዶሚኒየም ሳይሆን ኖርማል የቀበሌ ቤቶች ሰርቪስ አለው ቀበሌ ዋው እንደዛ ከሆነ ስንት 3 ክፍል ምናምን ነው አይ አይደለም አንድ ክፍል ነች አንድ ክፍል ማለት አንድ ክፍል አንድ መኝታ አንድ ክፍል ሚስ አንድ እንትን ላይክ እንዴት መሰለ እንደ ስቱዲዮ በላት ማለት አንድ ክፍል አንድ መኝታ አንድ ኪችን ማለት ነው አይደለም አንድ ኖርማል አንድ አዳራሾች ስለዚህ ትንሽ ይሆና እንደ ያዳራሽ አይነት ማለት ክፍል የሌለው አንድ እንደዚህ አንድ ዙሪያ ማዕዘን ብቻ ይከላሽ ማለት ነው እንደዚህ ታለ የቀበሌ ቤት ይባል አለ እንዴ በሚገባ የቀበሌ ቤቶች እንደውም አብዛኛው እንደዛ ናቸው እሱንም በስንት መከራ መሰለ የምታገኘው ይሄንንም ለማግኘት ማለት እንዴ አይገኝም የኔ እኮ አይደለም እንደውም ያነ ማዘር ናቸው ጥሎልኝ የሚወጡት በጣም እንዴ ሆነ እንግዳ ቢመጣ ምናምን ደግሞ ቶሌት ምናምን የለም እንዴ ውጭ ያለ የህዝብ አንድ ላይ ተቀምጥ ከጎረቤት ጋር ግን እንዴት ነው ታዲያ እንግዳ ሲመጣ ምናምን እንዴት አንድ ላይ ነው ይታያችሁ ምናምን እንዴት መተንግት ምናምን ፍራሽ ይነጠፋል አልጋለች በጣም ለሁለት ሰው በቃ አልጋለች በጣም ጎበዝ ነሽ ግን አንቺ እንዴት በጣም ጠንካራ ሴት ነሽ ማለት ነው በጣም የኔ ችዬ ኖርኩትማ ማንንም ችሎ ይኖር እንደዛ ከሆነ በጣም ሰለሽ ሞር አፕሪሺየት አደርግሻለሁ የምር ነው እኔ ሴት ልጅ ስትንገላታ ሜት ጭራሽ አልወድም ስለሽ እህትም ስላለኝ እኔ እህቴም ነው በቃ ሳይሽ ደግሞ አንቺ ትንሽ እህቴም ተመሳሳይሽ እና እሷም ልክ እንዳንቺ ጸይም ቆንጆ ነገር ነችና ስለሽ አሁን ደግሞ ሞር አሳሳቢ ደረጃ ላይ ነሽ ስለዚህ ወይ በጣም ኪራይ ቢኖርብኝማ የምከፍልበት አቅም አይኖርም ኪራይ ማለት አራት ቤት እንደዚህ አራት ማዕዘን አይደል እንደዛ አይነት ቤት ታያለሽ አሁን ኪራይ ውድ ናቸው እኮ በጣም አዲስ አበባ ውስጥ እኮ ቤት በጣም ውድ ነው በጣም ከባድ ነው እንዴት ነው ስለሽ ሻወር ምናምን እንዴት ሳይወሰድ አሁን ለሊት ነው ሻወር ወስደል ሁሉ ጊዜ እና በመዘፍዘፊያ ምን ነው መዘፍዘፊያ የዲያስፖራ ነገር መዘፍዘፊያ ማለት ኖርማል ይሄ ልብስ የሚታጠብበት የለም ዋሺንግ ልብስ የሚታጠብ የእሱ አይነት ሆኖ የማይሰበር አለ እሱ ላይ የምታጠባል አንቺ ዛሬ ቁጭ ብለሽ በሳምንት ምናምን ሳምንት ነው ተጣጣቢ አይ ስለ ያው እንዴት ነው ስንቆሽ እንታጠባለን ቆሽ ውሃም ብዙ ጊዜ የለችም ትንሽ በጣም ያስፈራሪ የሆነ ነገር ነው እንደኔ ያውቀሽ እየመሰለኝ ነው አውቀሽ ነው ሰራው ለማግኘት ነው እንደዚህ ትይዩስ ኧረ በፍጹም እንደዚህ ኮርሷል እንዴ አሁን በፍጹም አዎ እንዴት አንቺ ስልሽ ለሰውነትሽ ሊያምር ቻለ ቆዳሽ እንደዚህ ሊገስ ይቻለ ዘንድ ቆንጆ ልትሆኝ ይቻለ ተፈጥሮ ነው ናቹራሊ ነገር በጣም ደስ ይላል እንደዚህ ናቹራሊ እንደዚህ ቆንጆ ኮሽ አሲ አሪፍ ነገር ላይ ብትኖሪ አሪፍ ሻወር ምናምን ያለበት የተመቻቸ ጭንቀት ባይኖርብሽ ደግሞ በጣም አሁን ሞር ወየወደድኩሽ ነው የምሬን ነው ችግር የለውም እኔ አሁን ላይ ከነገርሽኝ ህይወት አንፃር በጣም አጥሽ ልቤን የነካሽው ስለሽ እንደዚህ ኑሮ እየኖርሽ እኔ መቼም ዝም ማለሽ አክቲንጉን እንደምንም ነው እኔ ያለው ብቻለሁ በቃ በሳምንት አምስቴም ምናምንም የተገናኘን ቢሆን እናለው በሳምንት አምስቴ ማለት ያው ከሰኞ እስከ ዓርብ ማለት በቃ የተገናኘን ቢሆን ቅዳሜ ሊሆን ይችላል እሑድም ሊሆን ይችላል ምክንያቱም ያንቺ ድለምጂ ነው ስራው ለመጀመር ትንሽ ያው እሑድ ያው ብዙ እሺ ችግር የለውም ነገር እሑድ ምን ቸርች ምናምን ትይዣለሽ ነው እንደዛ ነገር ማለት ስለሽ ግልጽ ነሽ ንገሪኝ እኔ እኮ ከዚህ በኋላ ለቤተሰብ ነው ነቃ ማለት ነው እኮ ስለዚህ እሑድ ያው ቤተክርስቲያን አለ እንደገና ቡና ምናምን ስለማፈላለ ለዛ ነው ቡና ታፊያለሽ አዎ ለማን ነው ብቻሽ ነው ነው አይ ለምን ይመጣሉ ጓደኞቼ ምናምን እንደዛ ከሆነ ቡናው ይቀራታል ምን ለምን መሰለሽ ስራው ላንቺ ላይ ወጥሽ አሪፍ ነው እስከመቼ ቡና እያፈላሽ ሊጠባብ ቤት ውስጥ ነው ያለሽ ስለዚህ ቡናው ይቀራና እሑድም ከተቻለ እሑድ ስለሽ ገንዘብ የሚከፈልም ከሆነ እኔ እከፍልሻለሁ ችግር የለውም ስለሽ እኔ እንደዚህ የተጨናነቅሽ ቤትም እናመቻቻለን ችግር የለውም አንቺን ፖቴንሻል እናይና አዘጋጅተን ሁሉም ነገር እንትን እንለዋለን ደግሞ ያው ለትንሽ ጊዜም ይሄንን ስራ አይተነው አሪፍ ከሆነ ፊልም ላይ ምናምንም ደሰሪ እናረጋታ ፊልም ሰሰሪ ደግሞ አሪፍ ነው በጣም ይሄን እድል ካገኘውም አሪፍ ነው የተሳካከለ ህይወት ይኖራሉ ቢያንስ
የተስተካከለ ሳይሆን በስትክክል ጽድት ያለ ህይወት እንድትኖሪ ነው ማድረግሽ። ከዚህ በኋላ ወደ ኋላ የለም። እኔ ምን መሰለሽ አንደኛ እንዳንቺ አይነት ሴት አይቼ ዝም ምንም አይነት ሰው አይደለሁም። እኔ እንኳን እንዳንቺ አይነት ለማንም ሰው ነው ብዙ ነገር የማደርገው። ለደቴ ለፈለጉ እንዳለ ሰጣቸዋለሁ። አንቺም ደግሞ በጣም ቸር ሰው ነህ ማለት ነው። ቸርነት ሳይሆን ወጣት ነህ። በዛ ላይ ግን ወጣቶች አብዛኛው ዲያስፖሮች እንደዚህ የሚያደርጉ ሰዎች አይደሉም እንዴ? ወጣቶች ናቸው። እንደውም ስለሽ ስላልተገናኘሽ ይሆናል እንጂ ከኔ በላይ በጣም ብዙ ሰው አውቃለሁ። እውነት የምሬን ነው። እና እኔ ደግሞ ወጣት ሆና እንደዚህ ስትራግል ለምታረግ ሴት በጣም ነው ስለሽ ልቤ በጣም ይጨነቃል። አሁን እንቅልፍ አይወስደኝም በቃ ማታ። በእውነት የምሬን ነው። ማታ እንዴት ነው እሷ የምትተኛው? አሁን አንቺ እንዴት ነው የምትተኛው? ስለዚህ በጣም ይጨንቃል እኮ እተኛለሁ። እንግዲህ ስለተኛለሽ ስለደመሽ ማለት ከድሮ ጀምሮ እንደዚህ አይነት ቤተሰብ ሆነ ከእናትና ከአባቴ ቤት ከወጣሁ ጀምሮ በጣም ጎበዝ ነሽ። እኔ በጣም መስልሽ አድንቄሻለሁ። በጣም ደስ ይላል። እንዴት ነው ፍቅረኛ ሆናለሽ? ያው እስኪ ቀስ እያልን እናጣራለን። ስለሽ አሁን ከዚህ በኋላ እኔ እና አንቺ ከጓደኛሞች ነው ብዙ ነገር አብረን እናሳልፋለን። ከዚህ አይነት ከጎንሽ ነው ለጓደኛሞች ምን መጣጣነኝ ሰዎች ነው ማለት ምን ሊያራርቀን ይችላል? ምን ብለሽ ታስቢያለሽ አንቺ? ያው አንተ ያው ብዙ ጊዜ እዚህ አትኖርም ምናምን ብዬ ነው አክቹዋሊ አሁን ላይ ትንሽ ስራዎቹም እዚህ ያሉት ነገሮች አሪፍ እየሆኑ ስለሆነ የኦሪል ስቴቶቹም አሪፍ እየሆኑልኝ ስለሆነ ምናምን እኔ አሁን እዚህ ነው የምኖረው ስለሽ በሞዴሊንጉም አሪፍ ስራ እየሰራሁኝ ስለሆነ አሁን ወደ ውጭ የመውጣት ምንም ሀሳብም የለኝም። ድጋሚ መለስም ዜግነት እዚህ አይደለም። አክቹዋሊ ካናዳዊ ነው። የፈለኩበት ሀገር መሄድ ይችላል። የፈለኩትን ነገር ማድረግ እችላለሁ። ኢትዮጵያዊ አይደለሁም። ግን አሁን ላይ እዚህ ነው የመኖር ፍላጎት ያለኝ። ስለዚህ እኔ አሁን ብሄድ አሁን በስድስት ወር ወይ 2 ምናምን ብሄድ ነው። ምክንያቱም የሆነ ነገር ለማስተካከል ምናምን ካልሆነ በስተቀር ወይ የሆነ ሰው ለማናገር ምናምን ካልሆነ በስተቀር አይደለም። ስለዚህ ጓደኛችን ላይ ምንም አይነት ኢፌክት የሚኖረው ያለ አይመስለኝም። ማለት አንቺ ከፈለግሽ ካልፈለግሽ ችግር የለውም። ስራና አሰሪም ነው ነው አረ እኔማ እፈልጋለሁ እንጂ አይ ስለሽ ትንሽ የተግዳራዳሽ ምናምን በፍጹም አይደለም። ማረ ያው እርግጠኛ ለመሆን ነው። የሆነ ነገር አስጀምራ ከሄድክ ያው ጥሩም ስላልሆነ የያዝኩትን ነገር ከለቀቁ በኋላ ማለቴ ያው ምን መሰለሽ እኔ በህይወት ምን ወጣ ነው ስለሽ የሆነ ነገር ስራ ላይ ነው ግን ነገር ከጀመርኩ በኋላ ማቆም ጭራሽ አይደለም። አሁንም ስራ ከጀመርን በኋላ ጭራሽ ነው ማቆም ማለት ነው። ግንኙነት ላይ ቢሆን ማለት ነው ከጀመርኩ ከመጨረሻው ነው። ከኔ ጋር የሚሰሩ ሰዎች ራሱ ብታያቸው ላይክ እንደ ፋሚሊ ምናምን በጣም ተቀራርበን ነው ማለት ነው። ደስ የሚለኝ ተቀራርበን ለባር እየተገናኘን ቡና ማፍላት ትችላለህ። እኔ ቡና ደግሞ እወዳለሁ በእውነት እና ቡናም እያፈላሽን ለመቃ እንደዛ። ስለዚህ ያው ሞር እንደ ፋሚሊ ሆነን ስራውን ብንሰራ በአንቺም ለስኬትሽ ለብዙ ነገር አሪፍ ይመስለኛል። ኦኬ አመሰግናለሁ። ሰዎች ደግሞ በጣም ነው የሚያምረው። አመሰግናለሁ። ችግር የለውም። ትሪትመንት ያው ብዙም ስለማልጠቀምበት እንዴ ተሰባብሯል። ራስ ተሰባብሯል። በጣም ነው የሚያምረው። እኔ እንደውም ትሪትመንት ተጠቀምበት እንዴት ነው ታዲያ እንደዚህ አሁን እንደዚህ መገመት አይከብድም። በጣም ያንቺ ውበት ግን የምሬን ነው በጣም አነጋጋሪ ውበት ነው። እሺ ውጭ ሀገር ብትኖሪ አንቺ አሁን የምሬን ነው በጣም ብዙ ሞዴሎች ብዙ ሰዎች ይፈልጉሽ ይመስለኛል። በጣም ሞቀኝ ያው እንዲሞቅሽ ነው ሳይሆን እውነት ነው። እኔ እውነት ማውራት ደስ ይለኛል። ግልጽ የሚያስጠላ ነገር ካየሁ ፍለፍት really እና በጣም ነው የተመቸሽ ይመስልሽ። ፍቅረኛ ምናምን ካለሽ ግን ያው ብትነግሪኝ ምናምን አሪፍ ይመስለኛል። አይ እሱ ምንም ማተር ያደርግም ችግር የለም። ስራችን ላይም ነገሮች ትንሽ ንክኪ ምናምን ስለሚኖረው ጫና ሊኖርብሽ ይችላል። ፍቅረኛ ካለሽ ያው ላይመቸው ይችላል ማለት እሱንም እንድናናገረው ነው ማናገር አለብን። አይ የነገ ህይወቴንማ ማስተካከል አለብኝ እኮ ስለዚህ ሁሌ ያው ባንድ ነገር አይኖርም። አንድ ነገር አለ። ስለዚህ ፍቅረኛ ወይ ባለትዳር ነሽ አግብተሻል እንዴ? ለነገር ቀለበት ይለሽ ያ ስለዚህ ያው ፍቅረኛ ብቻ ነው ያለሽ ማለት ነው አላገባሽ? አይ ስለ አለኝም የለኝም አላልኩም። በራሳ አድርገሽ ካልክ እንግዲህ ማለት አንቺ ነው ሰሽ ቆንጆ እስከሆነ አርፋ ማንም ያስቀምጣትን ብዬ ነው። ኢትዮጵያን ታዲያ በደንብ ለመድካት ኢትዮጵያ ለምን ስለሽ እዚህ መኖር ነው እኮ ልጅነት እኮ መብራት ነው። ብዙ አመት ኖሯል እዚህ ብዙ በልጅነት እዚህ ተማርኩት ከአንድ እስከ 7ኛ ክፍል ምናምን እዚህ ተማርኩት። ግን ያው አቃታለሁ በደንብ አቃታለሁ። ዋው ደስ ትንሽ አሁን እንደውም ከበደ ፀሐይ ምናምን ትንሽ ከበደ ሰሞኑን እንጂ ሴቷ ፀሐይ ናት የምትወጣው ሰሞኑን ለዛ ታንቀጥላለች በጣም ማለት ይችላል። ያምር ነው። እኔ በጣም ፀሐይ በጣም ከብዳኛለች። ግን
ከሌላው ሀገር ከውጪ ይሻላል። በጣም ቀዝቅዛል። ቆዳ ራሱ እንትን እያለ ነው እየተገለባበጠ በጣም ከባድ ነው። ስለዚህ ፀሐዩ ፌስ ማስኩ ታዲያ ምን ፌስ ማስኩ ነው ወይስ ፊት አስቸጋሪ ፀባይ ነው ማለት አስቸጋሪ ፊት ነው? ኖ እንደዛ ሳይሆን አታውልቀው ጉራንቺ ያስብኝ ነው አንደኛ ስለሽ ጉንፋንም ይዞኛል። አረ ችግር የለውም ምን ከጉንፋን ጋር እየኖርኩ አይደል እንዴ? ነው እኔማ ችግር የለውም። ምን መሰለሽ እኔ አሁን ከፈር ጉንፋን ያዘኝ እና አንቺ ለስላንቺ መጠቀቅ አለብኝ ግዴታዬ ነው። አይ ችግር የለውም። አረ ስለሽ ጉንፋን ከያዘሽ ትወናው ላይ መስራት ምናምን ቻንስ ላይኖርሽ ይችላል። ለዛ ብዬ አስቤ ነው አንቺንም ህይወት ከማበላሽው ያው ለቀም ምናምን ነው እኮ ከዛ በኋላ አድርጓለሁ። ትንሽ ቤት ውስጥ ስላለው ብታውልቀው ነው እኮ ቤት ውስጥ ሰው ታፈነ ስለሆነ ውጪ አውልቀዋለሁ። ቤት ውስጥ ግን አንቺም ትንሽ እንትን እንደልሽ ብዬሽ የትን ታሳየኛለህ። ችግር የለም ለፊቴማ ከዚህ በኋላ ያስጠላሻል እንጂ አይ ያስጠላኝም ማለት እንጂ ሰሞኑን ደግሞ በጣም አየሩም ይሁን ቅዝቃዜው ማታ ማታ በጣም ይነፍሳልና ያመሸው እየገባው ትንሽ ከቅዝቃዜው ጋር አልተመቸም። ፀሐይ ማታ ጧት ፀሐይ ማታ ነፋሱ ከባድ ነው። ትንሽ ነፋሱ ይገባል። ሰፊ ቤት ከኖርክ ደግሞ ብቻህን አስቡ ከባድ ነው በጣም። ጠባብ ቤት ትሆንኩ እዛው ጥብቅ ቅለት ኖራል። ጠባብ ቤት ለዛ ነው ማለት ነው ከድህነት ጋር ደህነትማ ማንም ወደም ደህነት። አረ በጣም የሚያስጠላ ነገር ነው። በጣም ፍላጎትህን ነው ማሟላት አትችልም እኮ። 8 ጊዜ ጉንፋን ቢዘኝ ይሻለኛል። እኔ አልወድም 8 አረ 100 ጊዜ ያዘኝ ድህነት ጠፍቶ። ደህነትማ ለሁላችንም በጣም ነው የሚያስጠላው። በጣም መስልሽ እኔ አሁን ብዙ ጊዜ ሰው ይነግረኛል አሁን ምግብ መብላት አቃተኝ ምናምን ራበኝ ምናምን ሲሆን አሁን እኔ በጣም መስልሽ ይከብዳል ትንሽ በጣም ከባድ ኑሮ በጣም ከባድ ነው። ዘይት ራሱ 2500 ነው የሚገዛው። ዘይት 2500 እኔ አላውቅም። እንደዚህ ራሱ 2500 አሪፍ ነው ታደርጋለህ። ኧረ ተው አሪፍ ነው 2500 በጣም ትንሽ እኮ ነው። ዶላር ራሱ ትንሽ ነው። ከባድ እኮ ነው አስበው። ለዛውም ለወር ድረስ ማቆየት አለብህ። ለወር እና ለወር ምን ይቆያል? እንዴት ነው ይቆያል? ሙሉ ዘይቱን ካልጨመርሽ እኮ ምን ቀን መስንት ሊትር ነው? 5 ሊትር 5 ሊትር ጭራሽ በጣም ርካሽ ነው እንደውም እንጂ 5 ሊትር 2500 በዶላር ማለት እኮ ስንት 10 ምናምን ዶላር ነው ማለት ነው። ከባድ ለኛ ከባድ እንደዛ አይ አላውቅም መሰለሽ። አሁን ትንሽ አንድ አመት ከምናምን ስለሆነ ዋጋውን ራሱ እንትን ነው። ዴሊቨሪ ነው የምትበላው? ዴሊቨሪ ሳይሆን የሆነ ሰው አለ ቤት የሚያዘጋጀኝ ለሱ ነው ሙሉ ነገሩን ከፍላለሁ። ይሻላል አሁን እንደዛ ይሻላል። ቤት ውስጥ አሁን ያውጪ ምግብ ትንሽ ሞር ደግሞ የራስ ሰው ኩክ ቢያደርግልህ ኢማጂን እንደዛ ደግሞ ትንሽ ማቆ ሰው ራሴ የለም ሆነ እዚህ ከበተኛ የምር የተወሰነ ጓደኞች ኢትዮጵያ የምታውቃቸው ጓደኞች ምናምን የለው የሴት ኦር ምናምን የረጅም ጊዜ ስለሆነኝ ይሄድኩት ማለት እዛ ሆነ የምታወራቸው አልነበሩም ነው ማንና በልጅነት ስለሄድኩኝ እዚህ ማንንም ማቆ ሰው የለም ምናምን የማውቃቸው ደግሞ እነሱም ሌላ ሀገር ናቸው ምናምን ስለዚህ ያው አይ እዛ ሆነ ወደዚህ የምታወራቸው ሴቶች ምናምን አይጂ ላይ ምናምን ቲክቶክ ላይ ምናምን የታወቃቸው ሴቶች እንደዚህ አይነት ነገር እኔ በስራ ካልሆነ በስተቀር አይጂ ላይ ምናምን ነገር አላዋራም። ከባድ ነው ሲጀመር መተማመን እኔ የሆነ ሰው አይጂ ምናምን ካልሆነ አምኜ ምንም ነገር ማድረግ አልችልም። አይ መጀመሪያው ተሆነ የምታምነው ታዲያ የምታውቀው ስማ ግን እንደዚህ ለምን ጊዜም የለኝም ስራ ላይ በጣም ፎከስ ስለማድረግ ምናምን ስራ ቢዚ ስለሆንክ ነው። እንደኛ ቦዘኔ ብትሆን ምን ላድርግ ብለህ ስታሰላስል ስትሆን የምታረገው ነገር ይጠፋ ነበር። እንደውም እኮ አንቺም ጎበዝ ሜካፕ ምናምን የሰራው ነው ብቻ። አሁን ምንም ያው ቁጭ አልኩ መቀጠሩ አስጠላኝ። የራሴን ግባቶች የምገዛበት ደግሞ አቅም ትንሽ ያጥረኝ። ምን ያህል ነው የራስሽ የምታቸው ግባቶች ምን ምንድን ናቸው? እሺ ምን ያህል ገንዘብ? ብዙ ናቸው። ኧረ ብዙ ነው። ስንት ይሆናል ጋር? እስከ 100 ሺህ ፈጅም ነው። ምናምን በጣም ትንሽ እኮ ነው። ምናምን አሁን አትሽ ነው አንተ በጣም ነው የምትቀልደው። ይቀልልኩ አይደለም እንዴ አንድ ስራ ለመጀመር ምናምን ሺህ ብር እኮ በጣም ካሽ እኮ ነው። በጣም ትንሽ ነው። በዚህ ሰዓት እንዴት ነው ስራው ነው የሚጀመረው? በጣም በስነ ስርዓት ይጀመራል። ሜካፕ ስራ በደንብ ይጀመራል በ100 ሺህ። በጣም ይገርማል። 100 ምናምን ሺህ እኮ ነው በቀን የምናጠፋው ይችላል። 100 ምናምን ሺህ ዋው! እሺ በስራ አጋጣሚ ለምን ነገር ይጠፋል 100 ምናምን ሺህ። በጣም ከባድ ነው። ለኛ ከባድ ነው። ለኛ ለደሃዎች ለኢትዮጵያዎች ነው። አንቺ እንደው ሳይሽ እንደው ደሃ ምናምን መስኝ መስልሽ ሰውነትሽን ነው በሰውነት ሁሌ ያው ሽሮ ስለምበላ ሽሮ አሪፍ ነው እንዴ? እንዴት አሪፍ እንደዚህ ያፈራል ምናምን መሰለኝ። ሁሌ እንግዲህ ከበላ ይመስለኛል ሁሌ እንጀራ ሽሮ ከበላ
እንደዛ ነው። እኔ ከዚህ በላይ ሽሮ እበላለሁ እንደዚህ። ኧረ እንዳስበላምን በወጣ አይ እንደዚህ የሚሆን ከሆነማ እመክራለሁ። ኧረ ያንተ ቆንጆ በጣም የሚያምር ያምርሽና ነው። እኔ እንዳንቺ ደግሞ ሙላ ማለት ፈልጋለሁ። ወንድ ልጅማ እንደዚህ ሲሆን የሚያምርበት ሙሉ ስትሲል ደግሞ በጣም የሚያስጠላው። እንደዛማ አስቧል። ወንድ ልጅ እንዲህ ቦርጩ ምናምን ያስጠላል። ቦርጫ ምናምን አትወጂም ማለት ነው? አይ መቼም እኔ ስልሽ ከስራውን ጋር ሞዴሊንግም ስለዘርፍ እኮ የሚያምር አቋም ነው ያለ። በጣም አንቺ በጣም ጎበዝ ነሽ። ግን ወንድ ምናምን እንዴት አይነት ወንድ እንደሆነ ምናምን ታውቂያለሽ? አይ እንዴት ያው ሰውነት ማድነቅ ደስ ይላል። ስለዚህ አንቺ የምሬን ነው። እንደውም ሞዴሊንግ ላይ ራሱ በትበረች አሪፍ እንደዚህ ማወቅ እይታሽን ስለወደድኩት ማወቅሽ ራሱ በጣም ነው የሚያስከርመው። እና ሞዴሊንግ ላይ በሳ ብትይ እኔም አግዝሻለሁ። እቺ ስራ ክላፍ እንጂ አግዝሻለሁ ስልሽ እኔም ውጭ ሀገር ላይ በነገራችን ላይ እንዴት እንደጀመርኩ ታውቂያለሽ? እየተማርኩ ነው ሰው አገናኝቶኝ ከሰው ጋር በቃ እንደቀደም የጀመርኩት። ግን በቃ ነገሮች ፈጣሪም ስለሚወደኝ እየተገናኙ በጣም አሪፍ ደረጃ ላይ ደረስኩኝ። ከዛ ያው ትወናም ምናምንም ተመሪ እሱ ላይም ትንሽ ሰራሁኝ። ግን ትወና ላይ ብዙ አልወደድም። ያው ሞዴሊንግ ነው። ሞዴሊንግ እና ያው ዘፈን ምናምን ሞዴሊንግ ሲኮን ደግሞ ከባድ ነው። ሞዴሊንግ አሰልጣኝ ስትሆና ትንሽ ይከብዳል። በጣም የሚፈታተኑ ሴቶችም አይጠፉም። እነሱ ይኖራሉ አራሉ በደንብ። ግን ያው አንቺ አላማሽ ምናምን ካለሽ ያው እነሱም እንትን አይሉሽም። አንቺ ፊትሽን ነው ያሉ ደግሞ ሴቶች። እሱማ ልክ ነው። ያው ደግሞ በዛ ላይ አንተ አስተው የሚያምር አቋም አለ ምናምን ፊትህን ነው እንጂ ያላየሁት አይንህን በጣም ነው የሚያምረው ምናምን ነው እንዴ? እንደዛ ሳይሆን መሰለሽ እኔ አሁን እዛ ያሉት ደግሞ ነጮች ምናምን ስለሆነ ደስ አይለኝም። ነጭ እውነት ኢትዮጵያን ሴት ትወዳለህ? ሀበሻ ሴት ሀበሻ ጥቁር ሴት በጣም ደስ የሚለኝ። ዋው ለዛ ነው አብዛኛው ከዛ የሚመጡ ሴቶች ወንዶች ባይዘው ጥቁር ሴት ነው የሚወዱት። ዋው በቃ እኔ ለዛ ነው ቀይ ሴት ሳይ በቃ አሁን በጣም ያስተኛል ያልደም በቃ ለምን የሆነ ስለሽ ሀበሻም አይመስሉኝም እኮ። ለምን ስለ አሁን ሀበሻና ፈረንጅ ምን ልዩነት አላቸው? ሴቶች ጸባይን ያው ባህላችን ምናምን የተለያየ ነው። ከሁለቱም ቀምሳል ማለት ነው ነው መቅመሰልሽ። ያው ፍቅረኛ ይዤ ነበር አንድ ጊዜ ላይ ያው እሱም ሃይስኩል ምናምን ኢትዮጵያዊ ናት። ኢትዮጵያ ሳትሆን ነች ዜጋ ነች። ግን ያው እዚህ አዲስ አበባ ኢትዮጵያ ሳትሆን ሃይስኩል ውስጥ ነው። ግን ያው ትንሽ ጀመረ ምናምን ነገር እንደምፈልገው አለች። ስለዚህ ሃይማኖት የላትም ጨራሽ። ኦኬ ወይ ከባድ ነው። በምንም አታምንም በቃ ስለሽ እና ለማንም ዩኒታ የሚባል ነገርም የላትም። በቃ በእውነት ምንም አይነት ነገር እንደፈለገ ዝም ብላ መጣምጣም የምትችልበት ዝም ብላ በቃ ግብስጥ ነው የምትለው። ከቤተሰብ ጋር ምናምን ሆነሽ ራሱ ምንም አይነት ሺም ምናምን የላትም ምናምን ነገር። ወንዶች ደግሞ እንደዚህ አይነት ነገር በጣም ነው የምትፈሩት። እኔ ደግሞ ያስጠላል። አይ ያው እሷ እኮ ፍቅሯንም ሊሆን ይችላል እኮ እንደዚህ የምታደርገው። እሷማ ፍቅሯንም ነው። ግን ያው እኔ ደግሞ ስልሽ ያሰብኩት አለ ያደግኩበት አለ። ለዛ ስለሆነ ያው ትንሽ እንደዚህ ነገር ለማድረግ ለዛ ነው እንጂ እኔ እኮ ያው ሳትወደኝ ቀርቶ ምንም የተለየች ሰው ሆና ምናምን ሳይሆን ከኛ ጋር ትንሽ ዘባ እንደውም አንዴ ምናምን ሞክራለሁ። ግን በቃ አይሆንም። የሀበሻስ ኢትዮጵያ ያላገኘም እስካሁን እንዴት ነው? አይን ውስጥ የገባች ሴት የለችም። ሀበሻ አንድ አመት ሞላ አይደል? እዚህ ያለ ሴት ከባድ። እዚህ ጋር እንደውም ምንም አላደረኩም። እዚህ ያለ ሴት አንድ አመት ሙሉ። አዎ ምን ነገር ወንድ ልጅ እኮ እንዴት ነው አንዴ ሴት ከለመደ ከባድ ነው የሚባል ነገር ሰምቻለሁ አይደል? እንደየሰው ነው። አሁን እንደዚህ ነገር ያን ያህልም እንትን አይደለም። እንደየሰው ግን አይመስለኝም። ስለሽ እኔ ፍላጎትም ያን ያህልም አልነበረኝም። እንደዚህ አይነት ውስጥ የምትገባ ሴትም አግኝቼም አላውቅም። አይነሽ ውስጥ የምትገባ ሴት ከሌለች እኮ ወይ ሴተኛ እንደዚህ ክለብ ቤቶች ምናምን ትሄዳለህ አልፎ አልፎ። ያው ግዴታ ነው ሞዴሊንግ ላይ ስትሰሪ ግዴታ ነው። ከሴቶች ጋር ምናምን ታድራለህ ማለት ነው። ትንሽ ያው እንደዚህ ነገር ስልሽ ለመናገር ልታረግ ትችያለሽ። ግን ያው ደስ እያለሽ ሆነ እኮ ብቻ እንዴት ነው ወንድ ልጅ አንዴ እንዴት ነው ከሴት ጋር የሆነ ግንኙነት ከጀመረ ብዙ ጊዜ ከሳምንት በላይ መቆየት አይችልም የሚባል ነገር ሰምቻለሁ። ከሳምንት በላይ ይሄ ውሸት ነው። እኛ ስም ለማጥፋት ነው እንጂ እኔ ከሳምንት በላይ ሳይሆን እኔ ቆያለሁ። ደንብ ነው የምቆየው። ለዛውም እመርጣለሁ ስልሽ አይኔ ውስጥ ላይክ ደስ የምትል ጸየም ምናምን ሴት እንደኔ አንዳንቺ ትክክል ነሽ። እንዳንቺ ለጨዋታው ነው ያመረኝ ነው ቁም ነገር። አይኔ ውስጥ በጣም ነው የገባሽ። እንደውም አንቺ መጀመሪያ ላይ ሳይሽ በጣም ነው ደስ እስካሁን ድረስ እናንቺ ሴት አላገኘሁም። እንደውም እናንቺ ሴት ባገኝ ኖሮ ሜቢ ሊቀየር ይችላል ነገሮች። አግብታት ልንኖር ይችላል ነው ይችላል ሊሄድ ይችላል። አግብቻት ሊሄድ ይችላል። በዚህ ሀገር ላይ ይዛት ሊሄድ ይችላል። ሜቢ ሊሄድ ይችላል። ሜቢ እዚህ መሰለሽ ነገሮች ከተስተካከሉ ምንም የሚያስኬድ ነገር ከሌለ የለም ነው። ግን
እዛ ደግሞ ቤተሰቦች ስላሉ እዛም ማስተዋወቅ ደግሞ ግዴታ ስለሆነ የሚላችን አይቀርም። ዋው እድለኛ ነው የምትሆነች ሴት ማለት ነው። እድለኛ ነኝ እንጂ እድለኛ ባገኛ በፍጹም እሷ ነች እንጂ ለዛ ውጪ እንሄዳለን። ግን ያው እስካሁን ድረስ አይነ ውስጥ የምትገባ ሴት አጋጥሞኝም አያውቅም ምናምን ጀስት ኖርማል ጊዜያዊ ልታይ ትችላለሽ እንጂ ሌላ እኔ እንደዚህ ቁም ነገር ነው ለሱ እስካሁን ድረስ አላሰብኩም። ለዛ ነው ከአንቺ ጋር ከሴት ጋር ራሱ ረጅም ሰዓት ነው ተቀምጬ ረጅም ሰዓት እኮ አልሆነንም ገና ምሽ ተጫወትን። ዋናውን ጨዋታችን እንኳን አልጀመረም። እሱን ነው የምልሽ። እንደዚህ ራሱ ከማንም ጋር አውርቼ አላውቅም። አሁን እኮ ላይክ እየተዋወቅን እኮ ነው በደንብ እንታወቃለን። አሁን ከዚህ በላይ መታወቅ አለብን። አሁን እንደውም በደንብ እያወራን አለ። ምክንያቱም ያንቺም ኮምፎርት እንዲሰማሽ ብዬ ስለማስብ ቤትም ስለመጣሽ ቤትም ስለሚመስል ቢሮ ነው ደግሞ ቤትም ብለሽ እንዳታስቢ ደስ ትላለች። ያው ያኔ ትልቅ መኖሪያ ቤት በለው እቺ በጣም ጠባብ ነች እኮ እቺ እንዴ አንቺ ይሄንን አያክልም ሳሎን ነው አይ በፍጹም አያታክል። በስማ በጣም ከባድ ነው በጣም አይ እንደዛ ከሆነ ሜቢ ነገሮችን አስተካክዬ እዚህም እንድትመጪ አደርጋለሁ። ስራ ላስተካክልና ቤት ቢሮ ላዘጋጅና ቢላ ቢሮ ደስ ይለኛል ነው እንዴ ግዴታዬ ነው። ጀመረ ነው መሰለሽ እኔ ጋር የሚሰራ ሰው ፍሪ ሆኖ እንዲሰራ ነው ፈልገው እና ደስ ይላል። አንቺ ደግሞ ቀብራራና እንትሽኑና ነው ልጅ ያለው በቃ ያመሰግናለሁ። ግን ደስ ሴት አይደለም እንጃ እንደው ቀልቃሌም ሴት ነበር የሚመስለው። አረ ቀልቃላማ አይደለሽም። በቃ እኔ ወደድኩሽ እኮ እንደው ለዛ ነው ስለሽ በደንብ ማተኛ ያላ ቅልቅል ለማቲም ትክክለኛ ነው። በቃ ማሰባቸው አብሾች ነው ማለት ነው። ቁጭ ብለሽ እንደው አላበሰሽም ደስ ይላል። በደንብ ብዙም አልተገላለጠም አላበሰሽ ይሄ ነው በቃ ነው። አሁን ውጪ ያሉት ብታቸው በጣም አጭር ቀሚስ እዚህ ጋር ምናምን ተከፍተው ምናምን ነው የመጡት ደረታቸውን ገልጠው ምናምን ነገር አይ እንደዛ እንኳን ያስጠላል። አንቺ ተለበሰ ደግሞ ታምራለች። ወደድሻት? ያ እንትነች አልማዝላት በተዛዝ ነው ያሰራሁት። አልማዝ ምናምን እኮ በጣም ርካሽ እኮ ነው። እንደው በጣም ብዙ አሉ ማዕድኖች ነው። ርካሽ ነው ያመረ በጣም ርካሽ። አንተ በጣም ነው የረከሰብህ ኑሮ። መርካሽ ሳይሆን ያው ውድ በጣም ውድ ነው ኑሮ ነው ተወዷል። ግን ያው አንቺ የምትጠብቂያቸው ናቸው ለሽ ታስቢያቸው ነገሮች ርካሽ አይደሉም። እንግዲህ ነገር ስለፈለኩ አንቺ ስለምታ ፊልም ምናምን መጥፎ ነው በነገራችን ላይ ፊልም ዘርፍ ውስጥም ስላለው ያውቀዋለሁ ነገሮችን ያስወድዳሉ ምናምን ለዛው በጣም ጭቅላትሽ ውስጥ የሚሆን ነገር ይከታሉ ልክ እንደ ፕሮፓጋንዳ ምናምን ለዛ ነው እንጂ ውድ ሆኖ አይደለም። ወርቅ ነው በጣም እኔ ወርቅ በጣም ነው የምወደው። ወርቆች አሉ ወርቆች ወርቅ ስልሽ ይዘመታል አሁን እዚህ ወርቅማ ግዴታ ነው ስልሽ አንዳንድ ነገሮችንም ገንዘብሽን የምታስቀምጪው እንደዚህ ነገር ስለሆነ ኑሮም በቃ ዶላሩም በጣም የተመታ ስለሆነ ገንዘብም የተመታ ስለሆነ ማይቀነስ ነገር ላይ ኢንቨስት ማድረግ አለብሽ። ቤት ላይ መኪና ላይ ወርቆች ላይ ምናምን ላይ ኢንቨስት ካላረግሽ መኪናም አለ እንዴ መኪናማ ግዴታ ነው። ወደ አሁን ላይ እንደውም ወደ 4 ምናምን በጣም ነው የምወደው 4 መኪና አለኝ ሪሊ ግን ያው ሁለቱ ምናምን ያው ትንሽ የቆዩ ናቸው የቆዩ ሞዴሎች ናቸው። አንዱን በደንብ የምጠቀምበት ከረቅ ያለው መኪና እኔ በጣም ነው የምወደው ከድሮ ጀምሮ በጣም ነው የምወደው። አንቺ መኪና አለሽ አይደል? አትቀልድ እስኪ ያምረኝ እኮ በጣም ቀልድ በጣም ስትቀልድ አያምርብም። እንዴት መኪና ይኖረኛል እንዴ በጣም ነው ደሞዝ ገዛለሁ እንዴና መኪና ሲኖርሽ ተጀለ መኪና ያለው ወንድ በጣም ነው የምወደው። ደስ ይላል እንደዛ ከሆነ ማለት መንጃ ፍቃድ አለሽ አንቺ? አረ የለኝም አልተማርኩም። ለምን አትማሪ ታዲያ? መኪና ተጂ ከሆነማ መንጃ ፍቃድ ቢኖርሽ እኮ አሪፍ ነው። አይታወቅም እኮ አጋጣሚ እውነት ነው። እስኪ እንሞክራለን። አሁን እንኳን አጋጣሚዎች እድል እየጠራች መሰለኝ። እድልማ እድል በነገራችን አንዴ ነው የምጠራሽ። አንዴ ጠርታሽ ድጋሚ ላጠራሽ ዞር ነው ተውና በደንብ ተጠቅመው አለብሽ። እኔ ደግሞ በእድል አምናለሁ ባይገርምሽ እና አንቺ ምንድነው በእድልማ እንደኔም በጣም ነው የማምነው በእድል። ስለዚህ እድልሽን ተጠቀሚ አሪፍ ነው ይመስለኛል ስልሽ መንጃ ፍቃድ እኔ እንድታወጪ አግዝሻለሁ ማለት ሞክረሽ ተቀለሽ መኪና መንዳት ምናምን? ሞክራለሁ ግን ከየት አገኛለሁ ማለት ሞክረሽ ስልሽ ሰው አስነድቶሽ ምናምን ያውቃል ወይስ? አንድ ለሰው አስነድቶኝ ያውቃል። እና እንዴት ቀላል ነው ምናምን? ወይ በጣም ቀላል ነው። አይ እንደዛ ከሆነ መኪና ውስጥ ሰውንም ያምርብኛል እንጂ እንደዛ ከሆነ አሪፍ ነው። ስለዚህ ያው መንጃ ፍቃድ ቶሎ ታወጫለሽ ማለት ነው። ችግር የለውም። እኔ በብድርም ከዚህ አንድ ላይ ስለምንሰራ ብድርም ምን አናዘጋጅልሽ ለመቻችልሽ ይችላል። በእውነት የምሬ ነው። መኪና እኔ ብድርማ ምን አስይዤ ታበድረኛለህ?
ችግር የለውም እኔ አምንሻለሁ። እኔ በደንብ ነው እኔ ባላምንሽ ኖሮ እንደዚህም ቁጭ ብዬ ካንቺ ጋርም ጊዜን አላወጣም ነበር እያወራሁሽ። ለዛ እኔ አምንሻለሁ። ግን ያው ስልሽ እንደዚህ ብዙ ነገር ሳደርግልሽ ደግሞ ማለት ሜቢ ፍቅረኛ ካሽናል ነገር ሌላ ነገር እንዳያስብ ምናምን ብታስተዋውቂኝ ወይ ደግሞ ብናቁም ምናምን ነገር አለሽ መስለኛል። እሱ ነው እንደርሰው እና ተጮት በጣም ተራራቀን ራሱ ስንቀመጥ አየሩን ትንሽ ስለሚሞቅ ምናምን አንቺ ቢያስብ ነው ሙቀትም አለ። ምንድነው ግን ሰሽ እንትን ስለ ፍቅረኛ ምናምን ማውራት ተጀመርት እንደዚህ ነገር ይዘሽ አይመቸኝም፣ አልወድም። ፍቅረኛ ተሻተኪም ነበሩኝ አንድ ሁለት ነበሩ። አሁንስ የለሽም? አሁን ገና መንገድ ላይ መሰለኝ። ቅድም እየነገርኩህ ነገር እድል እየጠራችን መሰለኝ አልኩ። የማርሽና ተማሪፍ ነው ማለት ከዚህ በፊት ነበሩ ማለት እና በምን ተጣሉ? አንቺ ነው መሰለኝ ልጅ እንዴት ተጣላን። አንደኛው ብዙም ደስ አይልም ስለልህስስ ነገር ነው። የወንድ ልጅ አቋም የለው። የማርሽና ቅድም እንደነገርኩህ አቋም በጣም ነው የምወደው። ይሄ ደግሞ ለሱስ እንዴት ተሸወርሽ ታዲያ መጀመሪያ ላይ? እኔ እንደ እንትን ሴት ልጅ በጆሮ አይደል ታፈቅራለች የሚባለው? ወረኛ ነገር ነው። ወረኛ ነገር ሳይሆን እንዴት ነው በእንትኑ በንግግሩ ይደልላል። ከዛ ላይ በጣም ስትቀራረብ ግን እንዴት ነው ግንኙነት ስትጀምር በቃ ልፍስፍስ ያለ ነው። ማለት ልፍስፍስ በምንድን ነው? ምን ላይ ነው ልፍስፍስ ያለብሽ? ማለት ነው ወቁ ስለፈለገ ነው ልፍስፍስ ሚስ እንዴት ነው አልጋ ላይ ሊሆን ይችላል። አልጋ ላይ ነው ማለት አልጋ ላይ አይችልም ሳይሆን እንዴት ነው 2 ዙር 3 ዙር 4 ዙር በቃ ከዛ በላይ አቅም የለውም። 4 ዙር አቅም የለውም ነው የሚባለው እንዴ? ምን አለው ታዲያ 4 ዙር? አንቺ ራስህ በጣም ቀልደኛ ነሽ። በጣም እንዴት የምሬን እኮ 4 ዙር በጣም ቀላል ነው። በጣም ልፍስፍስ ነው የሚያስብለው። አዎ አይ እውነትሽን ነው ነገር እንዴ። ሴት ልጅ እኮ አስበው በጣም የምትፈልገው ስንት ነው ታዲያ አንቺ የምትፈልጊው? እኔ እንደ አላ በቃ እንትን እስክትጠግብ ድረስ በጣም አንቺ አጠግቢም ነው ወይስ አይ እንደዛ ሳይሆን እንዴት ነው እሱ በቃ አይችልም። ልፍስፍስ ያለ ነው እሱ እና ሁለተኛው ታዲያ እንዴት ተተዳያችሁ? ሁለተኛው ደግሞ የድሮ የአያቶቻችን እንትን የለም። ድሮ አያቶች ለምሳሌ ምን ይሉ ነበር? ድሮ ከጋብቻ በፊት ምናምን የሚባለው ነገር ከጋብቻ በፊት አልፈልግም አልሹ አለኝ እንጂ እሱ ይሄ ሙሪያሽ ነው። እንደዛ ነው ወንድ ልጅ ነው። ገረመኝ እኮ ወንድና ሴት አልኩት ነው እና ለዛ አልፈልግህም አልሽ ታዲያ? አዎ ምን ያደርግልኛል ታዲያ? ሜቢ በቤተ ክርስቲያን እና ለገባሽ ፈልገው ምናምን አይ በፍጹም ስለዚህ ነገር አልፈልግም። እኔ አልፈልግም። ይሄ ይገርማል። ደስ ፍላጎትሽ በጣም ደስ ይላል። በጣም ግልጽ ነኝ። ለዛ ግልጽነትሽ በጣም እኔ ደግሞ እወዳለሁ። ስለዚህ ግልጽ ሰው እወዳለሁ። ይሄ ስሜታን መደባበቅ ፍላጎታን መደበቅ ሴት እኔ ደስ አትለኝም። በቃ የምፈልገውን ነገር ፊት ለፊት ብታገኙም ባታገኙም እኮ ፊት ለፊት ማውራት እኮ አይ ደስ ይላል። አንደኛው ልፍስፍስ መሆኑ በጣም ሁለቱም ያስገርማሉ። የዚህኛው ደግሞ ይሄ ቢያንስ የሆነ እንትን ብሏል ስለ ከጋብቻ በፊት ብሎ ነው እንትን ያኛው ነው የሚገርም። ያኛው ጨራስ ጀምሮ ሳስጨርሳት ማሪያው ከባድ በጣም ደስ ይላል። እኔ እና ከዛስ ሌላ ከዛ በኋላ የወንድ ልጅ የሆነ አቋም አይጀመርም። በአቋም ነው አሁን ታውቂያለሽ። አሁን 8 ዙር 9 ዙር 10 ዙር 11 ዙር የሚሄደውን ታውቂያለሽ ማለት ነው። 4 ዙር አንተ ልክ እንደንተ ይመስለኛል። ያርሽና አይ ስንት ዙር የሚሄድ ይመስልሻል? እኔ ምን አውቃለሁ እንግዲህ ጎበዝ ትመስለኛለህ። ወይ በጣም ደስ ይላል። በጣም እኔ አላውቅም ስለራሴ አላውቅም፣ ግን በጣም ደስ ይላል። ለዚህ ነው የምትሰጠሽ። ስለራሴ አላውቅም ከሴት ጋር ድሬ አውቃለሁ ብለኛል። እንዴት ነበር የዛን ቀን ታዲያ? እኔ ስልሽ እኔ ሴቷ በቀኝ ካለች ሲጀመር እኔ መቆም በቃ አየህ፣ አሁን ትክክለኛ ሰው ነው። እኔና አንቺ ተስማምተናል ማለት ነው። ያ ይመስለኛል። የልብ ኮንታክታችን ሳይገናኝ ይቀር። እሱማ ሳይገናኝ ግን ይሄ መንገድ ላይ ነው ያልሽውስ ወንድ እንዴት ነው? እንዴት ማለት ሶስተኛ ያልኩህ እስኪ ቀስ በቀስ በጣም እየመጣ ይመስለኛል። እድለኛ ይመስለኛል። ግን አንቺ ነው መሰለሽ እኔ ይመስለኛል የሆነ ህይወቴን ለመቀየር ፈጣሪ ያዘጋጀልኝ ይመስለኛል። በነገራችን ላይ እኔ ራሱ የሆነች ሴት አለች በጣም የወደድኳት ግን ስልሽ በጣም የቸኮርኩ እንዳይመስላት የምፈራት ሴትም አለች። በእውነት እዚህ ናት እዚህ አጠገብ ያለች። ኧረ ተው የምሬን ነው። እኔ ማንንም ሴት እንደዚህ እጇን ይዤም አዋርቼ አላውቅም። እና ሜቢ ስልሽ የፈጠንኩ ሊመስልብሽ ይችላል ወይ ደግሞ ሌላ ነገር አስቢ ሊመስልሽ ይችላል። ግን ኧረ በፍጹም በጣም ነው ስልሽ የተመቸሽኝ። ማንንም ሴት ራሱ እንደዚህ አዋርቼ አላውቅም፣ እንደዚህም ቀርቤም አላውቅም። እና ስልሽ አንቺም እንደኔ የምታስቢ ከሆነ የሆነች ነገር
ብንጀምርና ዴት ነገር አድርገን ስለሽ አንቺ የምትፈልጊው ነገር እኔ ጋር አለ እኔም አንቺ ጋር ፈልገው ነገር አለ ደግሞ እንዳንቺ ሴት ደግሞ ከዚህ በኋላ ማገኝም አይመስለኝም እና ምን ታስባለሽ ታዲያ ደስ ይለኛል የምሬ እኮ ነው አንቺ እውነት እኮ እኔም የምሬ ነው ማለት እንዴት ሰምተሽ ነው ወይስ አዎ ስለሽ ለስራው ብለሽ ይሄ ስራውን አገኛለሁ በዚህ ምክንያት ማለት አይደለም እንዴ ምን አገናኝ ግን የምርሽ ነው ፍቅረኛ ምናምን የለሽ ነው አንቺ መሰለሽ ልጅ ይሄ ጥያቄ አልወደውም እኔ አሁን የራሳችን ነገር አንጨውት እንዴ ማለት ነው ግልጽ አድርጊልኝ እንጂ እድለኛ ወይ እንደሆን ክላስ ወይ ደግሞ እድሌን ተስፋ ቆርጬ ልቀመጥ አራተሽሽ ችግር የለውም ኖ ስለሽ ፍቅረኛ ያያለሽ እኔ ውሽማ ምናምን ባል ነገር እንዴት ነው የለኝም እንጂ ጀመር እርግጠኛ ነሽ አምርሽ ነው አትራቅ አትፍራ የለኝም አይ ስለሽ ካለሽ እኔ እንደዚህ ነገር አለ ደግሞ ውሽማ ምናምን የሚባል ነገር እኔ ደስ አይለኝም የለኝም እንደዛ ከሆነ ስለሽ እኔ የሆነ የምፈልጋቸው ነገሮች አሉ እነሱን ካስተካከለን በኋላ በቃ አይደለ ቶሎ ተጋብተን ወደ ውጭ ራሱ ሄደን ቤተሰቦችን ባስተዋወቅሽ ደስ ይለኛል ምክንያቱም እናቴም ነች እዚህ ሰው ተፈልገው የምሬ ነው ደረባባ የሆነ እኔ ፍቅረኛ የለኝም ማዘሬም እንደዚህ ሞዴሊንግ ላይ ትንሽ ዕውቀት ስላላት የኢትዮጵያ የምንድነው የፈረንጅ እናቶች ደግሞ የኢትዮጵያ ሴቶች ልጆቻቸው እንዲያገቡላቸው ይፈልጋሉ እንዴት ነው ፈልግ ከሌላ ሀገር ጋር ሰውሮን ራሱ እንዴት እንደምታዘንበት ታያት በእውነት በጣም ብዙ ጊዜ ዴት ትወጣለህ ማለት ነው ከሴቶች ጋር ስለሽ ያው ያገናኝሻል ስለሽ ሞዴሊንግ ላይ ደግሞ ትገናኛለሽ ሞዴሊንግ ስራ ባይዘው አስቸጋሪ ነው አንቺ አሁን ታዋለሽ ወደፊት አንሰሳሪ ታያለሽ በጣም ከሰው ጋር ያገናኝሻል ያቀራረብሽ ነው መዝናናትም ሊሆን ይችላል መጨፈርም ሊሆን ይችላል ያው ጎበዝ ነኝ እንደዚህ አይነት ነገር ደስ ይለኛል በነገራችን ላይ እንደዛ እኮ ግርግር ነገር ትወጃለሽ ትንሽ ማለት አይደለም አይ ወዳለኝ እንጂ እንደዛ ከሆነ አሪፍ ነው ስለሽ ኮንፊደንስ ይኖርሻል በጣም ጨፈሪ ምናምን ከሆነ ኮንፊደንስ ደግሞ ዋናው ነገር ከንፈርሽ ነው ደስ የሚለው በጣም ያንተን አላየሁትም እስካሁን አሳይሻለሁ እኔ ግን እንዳንቺ በጣም እንደዚህ አያምራም ኢንጆሪ ሆነብህ ኢንጆሪ ሳይሆን ሌላ ነገር አይና አፕል ነገር ነው የሆነብኝ እውነት በጣም ደስ ይላል እንደዚህ አይነት ከንፈር ደስ ይለኛል በቃ አይደል ቅርጽ ያለው ምናምን ደስ ይላል አንቺ በጣም ቅርጽ ምናምን ነገር ደስ ይላል ስለሽ በቃ አንቺ የምሬ ነው አላቦክሽም እንጂ ስትራክቸርሽ የፊትሽ ምናምን ነገር የሙዲን ቀንደበሽ አይነሽ ስታከለ ነው ምናምን ከንፈርሽ ቅርጽ አለው በጣም አመሰግናለሁ ቆዳሽ ሽሮ እያበላሽ ያሳመሽው ይሄ ሽሮ በጣም ጠቅሞሻል ምን ላድርግ ታዲያ ከሽሮ ውጭ ምን አለ ብለን እንግዲህ ወደፊት ምናልባት እንኳን ከሽሮ ውጭ ግን እንዳበይ ከዚህ ለምን ማለት እንዴ ተጋም ስኖር ታዲያ ሽሮ ልበላ ነው አሪፍ ነው እሱ ያይቀየረኛልሽ ማይ በፍጹም አሁን ማለት የተመጣጠነ ምግብ ነው ብላት ያለብኝ እኮ የተመጣጠነ ምግብ ታያለሽ ግን ሽሮ ማቆም እኔ ሽሮ ካቆምሽ የሚበላሽ ከሆነ ሽሮ ግበይ አይ አይበላሽም ማለት እንደዛ ከሆነ ችግር የለውም ግን ሽሮ እኔም አሁን መብላት ልጀምር እኮ ነው አይ ይቅርብ ምንም አያደርግልኝ ሽሮ እኔ አሁን አንዳንዴ መበላው ብዙም ደስ ይለኛል ግን ይቅርብ ሽሮ አትብላ እንደኔ ምክር አትብላ ይቅርብ እንደዛ ከሆነ ችግር እና እህት ወንድም አለ እህት አለችኝ እንግዲህ አንቺ ነው የምትመስለው ኦኬ ያው ቅድም አልከኝ ለካ በቃ አሁን እሷም እንዳንተ ባለ ሀብት ናት ወይስ ካንተ ነው ሼር የምታረጋት ባለ ሀብት ሰልሽ እኔ ያን ያህል ባለ ሀብት አይደለሁም እሷም እኮ የራሷ ስራ አላት ምናምን በእውነት መኪና ምናምን አላት መኪና እኮ ግዴታ እኮ መሰረታዊ ነገር ነው እሷ ሙሉ ሴት ናት ማለት ነው በቃ እንዴት እንደኔ ጎዶሎ ሴት አይደለች አንቺ ጎዶሎ ነኝ ብለሽ እንዴ ተብሎ ጎዶሎ አይደለሽም መኪና ችግር የለውም እኔ አንዱን ሰጥሻለሁ እስከተወሰነ ጊዜ ግን መንጃ ፍቃድ የለኝም ማለት ነው እንደዛ ከሆነ መንጃ ፍቃድ እኮ በአንድ ቀን የሚደርስ ነገር ነው አክቹሊ መንዳት ስለምችል ሄዶ መግዛት እኮ ነው መግዛት ይችላል አዎ ማለት ስንት ብር ነው ለተወሰነ ብር ትሰጣቸውና ችግር ነው በቃ መግዛት ትችያለሽ እኔ ስልሽ ጎዶሎ ነኝ ብለሽ እንድታስቢ አልፈልግም መፈልጊው እንደሆነ አይነት ነገር መፈልጊው ነገር እንዳትጠይቂኝ እሺ ስልሽ እኔ ጎዶሎ ነኝ ብለሽ ማሰበሽማ እንዴት ይሆናል እና ጭንቀት ምናምን ያለብሽ ነገር ካለ እንድትነግሪኝ እፈልጋለሁ ምንም አይነት ነገር ከዚህ በኋላ ጭንቀትሽን እንድካፈልሽ ስለሆነ ነገር ነው ደግሞ መጋራት እፈልጋለሁ እሺ እንደዛ ጥሩ ስለዚህ አሁን እንዴት ነው የምናደርገው ማለት እንዴት ነው ነገርኩሽ በቃ የተወሰነች ስራውን እንጀምራትና ስራውን ካስኬድ ነው በኋላ በቃ ቤተሰብ እንታወቃለን ማለት ነው ኦኬ ስለዚህ እዛ ነው የምንሄደው ቀጥታ ወደ እናትና አባት ጋር የተወሰነ እዚህም ከጓደኞቼ ጋር ማስተዋወቅሽና ዘመዶች ምናምን ካሉ እዚህም ከነሱ ጋር እዚህ ነው ከኖሩ ውጪ ስለሚመላለሱ እነሱን እናዋራቸውና ቀጥታ ወደ ውጪ ደን ቤተሰቦች ጋር ተወቀን እዚህ ነው እንደው መኖር ፈልገው አንቺ እዚህ ነው መኖር ፈልገው አይደል እዛ ነገሩ እዚህም ሀብት ካለ ደስ ይላል እኮ
እና ታዲያ ሀብት ካለ እዚህም ደስ ይላል። ሀብት ሳይሆን የምንፈልገው ነገር አለ። በቃ የራሳችን ስራ አለ ምናምን ምን ያደርግልናል? ቤት ካለ መኪና ካለ ስለዚህ እስከዛና አንድ ቤት አገዛልኝ ማለት ቤት ትፈልጋለሽ ማለት እዚህ ቤት ላይ እንኳን ትችላለሽ። አዎ ስለ ተጋብተን እስክንኖር ድረስ ነው የምልህ እንጂ ቤት ያስፈልጎሽ ነው ማለት በጣም እንጂ የምርሽ ነው። እውነት ለኔና ለጓደኛ አንዳንድ ቤት አንዳንድ ሪል ስቴት ጓደኛሽ ማለት አብሮ አደገ ራስ ወንድ ነው ጭራሽ ስለ እንዴት ነው ወንድሜ ብለው በቃ እሱም እንደኔ ቀበሌ ቤት ነው የሚኖረው እና እኔ ለወንድ አልገዛም እንዴ ምን ችግር አለ? ወንድሜ እኮ ነው ኖርማሊ ወንድምሽም ቢሆንም እኔ አውራ አደጌ ነው ብለሽኛል ሲጀመር ያ እኔ ለወንድ ልጅ ጭራሽ ነው ገንዘብ ጭራሽ የማላውቀው ሰው ጭራሽ ነው ማላረገው። ከፈለግሽ እኔ ችግር የለውም ለአንቺ እኔ ሪል ስቴት እገዛልሻለሁ። ከፈለግሽ ከእሱ ላይ ቆርሰሽ ማከራየትም ትችያለሽ። ከፈለግሽ ወይም ብሩን ሰጠኝና ይገዛላታል አይሻል ኖ ለሱም ይሁን ለሱ ጭራሽ ነው ማልሰጠሽ። ከፈለግሽ አንቺን ሪል ስቴት ሽጠተሽም በቃ ችግር የለውም ይበቃናል ማለት ከኔ ጋር ይከራያል ማለት ነው። ማለት ግን ያን ያህል ማለት አውራ አደግሽ ጋር እንደዚህ በጣም ችግረኛ ነው ስለ እና አልፎ አልፎ ያሟል ጸበል እንትን ይላል ይጠመቃል ስለ ወጥቶ መስራት አይችልም እንደወንድ ልጅ ለዛ በጣም ነው የምትዋደዱት ነው ወይስ ምንድነው? እንደዚህ ቤት ግዛለት ማለት ነው። ልክ ወንድሜ ብሎ ታላቅ ወንድሜ ወይ ትንሽ ይሄን እኔ ሰፈር ላይ ይጠጣል ምግብ ምን ነኝ የምሰራለት ምናምን የምሰጠው ተኝቶ ነው የሚለው ቤት ጧት ምናምን ጸበል ይሄዳል። ምስኪን ኢትዮጵያዊ ነው ብታይ አንተ ራሱ ብታይ ትረዳዋለህ ነው ትወዳለህ። ምንድነው የሚያሞቀው ጸበል የሚያላለስ ነው ቤት ውስጥ ምትኛ ስለ ያሟል ይጥለዋል ምናምን እንደ ቀልብ ነገር መሰለኝ። እኔ አንቺ በጣም ጭንቀት ውስጥ ነው ያለሽው ግን ወይ በጣም የሚያስፈራ ነገር ውስጥ ነው የምትኖሪው። በዙሪያዬ ስለ ደህና ሰው ስለሌለ ከኔ የተሻለ ሰው የለም። በጣም አሁን ትንሽ አስተረስ እየገባው ነው። ኧረ እንዳትጨነቅ መጨነቁን ተው እንዳትጨነቅ ፈታ በል። አይዞህ ጉንፋን አይዘኝም አትራቅ ችግር የለውም። ላንቺ አስቤ ነው ግን ያው አይዘኝም ከሰው ላይ አይዘኝም። ያምርሽ ነው እውነት እንደዛ ከሆነ እንደውም ዛሬ ማታ አንድ ላይ ብንሆን ደስ ይለኛል። ብናደር ምናምን መጠጥም ማለት መጠጣችንን እየጠጣን ምናምን ሰለብሬት እናደርጋለን ስራችንን እና የእናንቺን ግንኙነት ማደር ያው ትንሽ ብናምሽ እሺ ማደርም በአንድ ቀን ሳደር እንትን እንዳይል ምን እንደ እኔ ከዚህ በኋላ በአንድ ቀን አይደል እንደ እናንቺ ልንጋባ ይወሰነው ስለ ለእንትን እኮ አይደለም ለሌላ ነገር እኮ አይደለም። ያው ጎረቤት ምናምን ወጣ ልክ ያለመደብን ወጣ ስታደር ያው ስም ይሰጣል ብለኝ እኮ ስለዚህ ወይ እስከ 8 ሰዓት ምናምን መቆየት ትችያለሽ ማለት አንቺ ደግሞ አራት ዘመን አልፈልግም አልሽኝ እኮ ለዛ እኮ ነው እንዴት በስራ አጋጣሚ ነው ምናምን ነገር ችግር የለም። ስለዚህ በቃ ዛሬ እስከዚህ ሰዓት እስከ 10 ሰዓት እንቆያለን። ከዛ ተጋብተሽ ችግር የለውም እንገባለን። የሆነ ነገር አስቤዛ ማን ገዛች ይገባሉ ይዛጋ እየገባሽ ነው ብለው እንዲያስቡ ጭፈራ ጎበዝ ነኝ ብለሽኛል አይደል? አዎ ሞካክራለሁ። ለምን ታዲያ አሁን ለሰርሽ ሰራዊት አለ አንጨፍ በዛው ልሽ ምን ያው በባዶ ዘፈን አለ ከፍታለሁ አለ ሳንጠጣ ምናምን እንጠጣ ባርክ አይ እሺ ችግር የለውም ምን ሞካክርና እንሄዳለን። ትንሽምሽ አሁን ቀን አይደለ ገና ብርሃን ነው ላይክ ስለፈለኩኝ እኮ ላይክ እንደወዲሽንም ልሽ እና መጨፈር ጎበዝ ከሆንሽ አሪፍ ዘፈን አለና አብረን እንጨፍር። ማስኩን ተወልቋል አሁን ሳይሆን በኋላ ከጭፈራ በኋላ አውቀዋለሁ። እሺ አላስጨነቅ ጭፈራሽ ነይ አሪፍ ከሆነ እንደውም እንደ ጊፍት አወልቅልሻለሁ ማለት ነው። ጊፍት ማዘጋጅተልኛል። ጊፍት ተወጃለሽ ችግር የለውም። ችግር የለውም። ጊፍት ምናምን ቻኮሌት ምናምን እወዳለሁ። ቻኮሌት ተወጃለሽ በቃ ችግር የለውም። ዛሬ ሽቶ ምናምን ሽቶም ችግር የለውም። የፈለግሽውን አደርግልሻለሁ። ስለዚህ አሁን ትንሽ እናስነካዋለን። ደስ ይለኛል። ያምርሽ ነው ክፈታው ዘፈን ከፈት እሺ አገላንደው ገላገላ አገላንደው ገላገላ አገላንደው ገላ ታውታ ሰብሳ አሳይ ሰታ አብሽ ሰብሳ
አዳምጪ ይኸውልሽ ተኛለሽ በዚህ አፍኜ ነው ወርቀል ዝም በይ ወራዳ ሴት ጭራሽ ለውሽማ ጭራሽ ኮንዶሚኒየም ግዛት ያለሽ ዝም በይ አዳምጪ ይኸውልሽ ከለበለዛ ማለት ነው ዝም በይ አፍኜ ነው ወርቀልሽ ስራችሁ ብዙ ነገር አጣ ምንድነው ውሸት ነው የሰማው ነገር ምንድነው ዝም በይ ይኸውልሽ ዝም በይ አዳምጪ መጀመሪያ ይኸውልሽ አንቺ ነሽ ጭራቅ ስለአንቺ ማለት ነው አዳምጪ ስለአንቺ ብዙ ነገር አጣ አትንቂ ይኸውልሽ ይሄ ሻወር ወስድበታል ነው ሻወር በዛ አፍኜ ነው የምገልሽ ያዳምጪ ነው ስለአንቺ ዝም በይ ይኸውልሽ አንቺ ይኸውልሽ ስለአንቺ ብዙ ነገር አጣ አግብተሽ እንደምንኖር ያውቃል እንዳነኪኝ ውሸት ነው የሰማው ምንድነው ይኸውልሽ አሁን ይኸውልሽ አሁን ኮሽታ ደግሞ ያዳምጪ እኔ አንቺ ልፈትን ነው የመጣሁት ዝም በለሽ ነው አታዳምጪኝ አዳምጪ ስለአንቺ ብዙ ነገር አውቃለሁ ይኸውልሽ አሁን ኮሽታ ደግሞ ይኸውልሽ ሁሉ ነገሬን ገበኔ ስለነገርኩ ነው ምንም ገበና ይባል ነገር የለሽ እንዳለሽ አታልቅሽ ይኸውልሽ እነዚህ ምን ነው የምን ደሃ ይኸውልሽ ለዛ ነው እንደዚህ ተቀመጭ ቤት ሄዳለሁ ሰው ድህነቴ ሄዳለሁ ዝም በይ አውቃ ነው ሲጀመር አንቺ አይምሮሽን አምሻለሁ እንዳዳምጪኝ አታስመስይ ይኸውልሽ ባለቤትሽን አውቀዋለሁ እያልኩሽ ነው ባለቤት የለኝም ይኸውልሽ ባለቤትሽ ነው የላከኝ እዚህ ጋር ባለቤትሽ ጋራጅ እንደሚሰራ ወሽማ እንዳለሽም አውቃለሁ ባለቤትሽ ሲወጣ ይኸውልሽ አታልቅሽ ዝም በይ አታልቅሽ ሰሚ ሰላንቻ ይዘም አታልቅሽ አታስመስይ ይሄ አዞምባ ነው የትም አትሄጂም ሴትዮ ምንድን ነው ዞር በል በቃ ተቀመጪ ይኸውልሽ አትወሩኝ እንደዚህ አንተ ሁሉ ነገር ምን አይነት የዛሬ ወደ ማለት ወንበሬ ነው የምን ይኸውልሽ ሀብት ድህነት የሚባል ነገር የለም እዚህ ጋር አንቺ ዝም በይ ምናምን እኔ ዳኔ ምናምን ብዬ ስለነገርኩ ነው ግልጽ ሆኜ ስላወራሁ ነው አይደል ይኸውልሽ አንቺ ዝም በይ ይኸውልሽ አዳምጪ ትቀልዳላችሁ አውቃለሁ ዞር በል አንቺ ነሽ ወንድ ልጅ ነው የሚቀልጂው እያዳመጥሽ ነው አይደል ያልሽበት ሲቹዌሽን አልገባሽማ የሰማሽ ነው አይደል ይኸውልሽ እዚህ ጋር ስታደርጊ የነበረው እንዳለ የቀደውሽ አሁንም የቀደውሽ ነው ያለሁት ቪዲዮ እየቀረጽኩሽ ቪዲዮ እዚህ ዝም በይ ይኸውልሽ በድብቅ ካሜራ እየቀረጽኩሽ ነው አውቃለሁ ምን ፈልገህ ነው እሺ እኔም ቢያልኩ ነገር አለ የከለከልኩ ነገር አለ ሲጀመር አንቺ ምን ልከለካችም ሲጀመር አዳምጪኝ ሲቀጥል ደግሞ ማን ነው ይኸውልሽ ድራማሽ አትስሪ ስነ ስርዓት ያዝ አትንካኝ በቃ ሴትዮ ይኸውልሽ ምንም ማለት ሴት ልጅ ነኝ ክብር አለኝ ክብር የሚባል ነገር የለሽ ክብርሽን ዝም በይ ክብርሽን ባለቤት ዞር በል በቃ እሄዳለሁ ወደ ቤቴ ቀና በይ ሲጀመር ቀና በይ ክብር ቢኖርሽ ኖሮ ባለቤት እያለሽ ከኔ ጋር እንደዚህ አትሆኝም ሲጀመር አንቺ ክብር ቢኖርሽ ለውሽማሽ ቤት ግዛልኝ አትዩ ነበረ ምን ታስመስይ ዝም በይ አሁን ከዚህ በላይ ማለት ነው አንቺንም ከዚህ ጋር የሚከራከርበት ነገር የለም አሁን እንባሽን ጠረጊን ይሄ የውሸት እንባሽን ጠረጊና ዝም በይ ስለኔም ባይመለከትም ምን ፈልገህ ነው ስላንቺ አውቃለሁ ባለቤትሽ ነው እዚህ ላከኝ እኮ ዳኔም ብዬ ስለላኩ ነው አይደል እሱ ከየት አግኝቶ ሊልክ አብርሃም ባልሽ ነው አብርሃም ባልሽ አይደለም እስኪ የወርቅ ቀለበት አድርጎልኛል ይታያል እጄ ላይ አለ ወርቅ ካላሰረልሽ አላገባሽው ነው ሰማንያችሁ የተፈራረማችሁ ሰማንያችሁ ያንን በቃ የቀልድ ነው ይኸውልሽ እኔ ሆነ የቀልድ ነው ምናምን የሚባለውን ነገር ይኸውልሽ እኔ ጋር አይሰራም የሰማንያችሁ አለ የጋብቻችሁ ፎቶ አለ ቤተሰብ ያውቃል ስለእናንተ እንደተጋባችሁ የተጋባሽው ብዙ ነገር ያደረገልሽ ባልሽ ላይ ነው ብዙ ነገር ስታደርጊ ነበር ስትማግጪ ነበር ከተለያዩ ወንዶች ጋር ስተኝም ቪዲዮም አለኝ እንደዚህ ነገር ማግነው በህግ ያስቀጣል አንተ ነህ ስትከታተል ነው እንደምትኖር አይመለከትም በቃ አይመለከትም ስለአንቺ ብዙ ነገር አውቃለሁ አሁን ብዙ ነገር አጣርቻለሁ አንተ ነህ ስትከታተል ነው እንደምትውለው አዳምጪ ይኸውልሽ ባለቤትሽ ነው ባለቤትሽ ነው የምትለኝ ዘመን አዳምጪኝ እዚህ ጋር ማን ነው በካሜራ እየቀረጽኩሽ ነበር እስኮ ስታወሪ ነበር ስለፈለፈ ነበር ሲቀጥል ሰዎች ማለት አቤት ንጉ ይኸውልሽ እዚህ ጋር ያሉት ሰዎች ተቀመጪ ይኸውልሽ እያዳመጥሽ ነው አይደል ይኸውልሽ ሰውም እያየሽ ነበር ስታደርጊ የነበረው ነገር እንዳለ ይኸውልሽ ካሜራም አለ ሁሉም ነገር ለእናትሽ ነው ወስጄ ማሳየሽ አታልቅሽ ይኸውልሽ አታልቅሽ ቀና በይ ስላለቀሽ ነው የሚፈጠር ነገር የለም ለምንድን ነው ሁሉ ሴት ተሰበሰበው ይኸውልሽ አንቺ ምን አይነት ሴት እንደሆነ ነገር እየሰሙ ነበር ማለት ነው እነሱ ብቻ አይደሉም ካሜራም አለ ብቻ ነው ቲክቶክ ላይ ለቀሻለሁ ቪዲዮሽን ቲክቶክ ላይ ዩቲዩብ ላይ ለቅቄው ሁሉም ሰው እንዲያቅሽ አደርጋለሁ ሲቀጥል ቪዲዮን እንዳለ ለእናትሽ ነው እሺ ከኔ ምንድን ነው የምትፈልገው ባለቤትሽ ላይ ለምንድን ነው እንደዚህ ነገር የምታደርጊው በቃ ምንም ደስ ስለማይለኝ ነው አልወደውም ደሃ ነው ሲጀመረ ከካም ነው ምንም ነገር የለውም እና መጀመሪያ ካልወደድሽው መጀመሪያ ለምን ከሱ ጋር ተጋባሽ ቃል ገብቶልኝ ነበር መጀመሪያ እኮ ያምን አሁን የራሳችንን ቤት እንገዛለን የራሳችንን መኪና እንገዛለን እንኖራለን ሀብታም ሆነን ደስተኛ ሆነን ነበር ያለኝ
ግን ያው የቀበሌ ቤት ውስጥ ነው ታፍነን የምንኖረው ለሁለት እና በገንዘብ ብቻ ነው ከሱ ጋር አሁን መኖር አልፈልግም ያስጣለኛል የምትይው? አዎ እዛ ጋራጅ ቤት እዛ ሲንከባለል ይውላል ማታ ይመጣል ይተኛል በቃ ምንም ፍቅር የለኝም ከሱ ጋር እሺ ሲቀጥል እሺ እሱ ይሁን እሺ እና ገንዘብ ከሌለው ጎረቤትሽ ጋር ያለሽ ነገር እሱ ገንዘብ የለውም ከጎረቤትሽ ጋር ማታ እየወጣሽ ብታደርጊው ነገርም አቀበል እሱም በጣም ነው የምወደው አብሮ አደጌ ነው እኔ ይኸውልሽ ከዚህ ለዛ ነው ማታ ባሌ ከተኛ በኋላ የምሄደው መጀመሪያ ከሱ ጋር አትጋቢም ነበር ታዲያ ፍቅረኛ ካለሽ መጀመሪያ የለም ነበር አንቺ ሲጀምበይ አሁን አንቺ ምን ሲጀምር ቀልድ ነው ያልሽው ካንቺ ጋርም ከዚህ በላይ መከራከርም አይወልሽ አንቺ ምን አይነት አስመሳይ ሴት እንደሆነሽ አሁን በዚህ ነው ያወቅሁት አንቺ ሆነሽ አስመሳይ እንደሆነሽ መጀመሪያ ነው ያወቅሁት እዚህ ያለቀሽ ብዙ ነገር ያለሽ እኔ ምንም አሸጉኝ ከዚህ በኋላ እኔ ካንቺ ጋር ምንም ማውራው ነገር የለም ቪዲዮውን እንዳለ ለባለቤትሽ ለናትሽ ማሰጣቸው እና እናንተ ነው ዝም በይ እነሱም አይወጡም ምንድነው የምናወራው እናንተ ቅድም የተነጋገርነው ነገር ብቻ ከነሱ ጋር ማታጣለኝ በቃ እናንተ ማብረን እንቀጥል ተስማምተን የለ ተመሻሽተን የለ ምን አንቺ ሲጀምር ቀጥል ያው እንግዲህ ውድ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስል ነበር እንግዲህ እንደተመለከታችሁት በጣም አሳፋሪና በጣም የምታስገርም ሴት ናት በጣም ስታለቅስ ነበር ስታስመስል ነበር እንደዚህ በጣም ማስመሰል የምትችል ሴት እንግዲህ እኔ ማጋጥምኛ አታውቅም እንግዲህ ዛሬዋም እንደተመለከታችሁት ነው ባሏ ላይ የወሰለተች እንግዲህ ፍቅረኛዬ ነው በጣም ነው የምወደው አብሮ አደጌ ነው ስትል ነበር ምንም የማይመስል ነገር ነው ስትል የነበረው እንግዲህ የቀረጽነውን ቪዲዮ ለባለቤቷ የምናሳይ ይሆናል ለቤተሰቦቿ የምናሳይ ይሆናል እንግዲህ የዛሬ ፕሮግራማችን ይህን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ